እንደ አቢቹ ግን እውነቴን ነው እንደ አቢቹ ጀግና ሰው አለ የምሬን እኮ ነው የምላችሁ በጣም እኮ ጀግና ማንንም የማይፈራ እኮ ነው ገና በልጅነቱ እኮ ለሀገሩ የዘመተ ጀግና እኮ ነው እንዴ ይሄን እኮ ነጮች ቢያገኙት እኮ እኛ ስለሆነን እኮ ነው እንጂ እኮ አቢቹን እኮ በቃ እንዴ ልበላችሁ የማይሰራለት ሐውልት እኮ አልነበረም አቢቹ ገና በመወለዱ ስማርት ጎበዝ ተማሪ ነበር በልጅነቱ እሺ ሰላሌ ነው የተወለደው ሰላሌ ተወልዶ ሰላሌ ያደገ የሰላሌ ጀግና ነው አቢቹ የእንተሉን አይደለም እሺ የጀማውን የበሻሻውን ዶክተር አብይ አህመድን አይደለም ብላችሁ እሺ እስካሁን እዛ ከሆናችሁ ኑ ተመለሱ አቢቹ የሚባለው ስያሜ የተሰጣው ከዚህኛው አቢቹ ከጎረምሳው አቢቹ ተወስዶ ነው እኔ ማውራችሁ ስለ ሰላሌው አቢቹ ስለ ዋናው አቢቹ ማለት ነው እና ይሄ ልጅ ገና በልጅነቱ ጎበዝ ተማሪ ነበር አባቱ አዲስ አበባ ልኮት አስተምሮት ምናምን ልክ ፈረንሳይ ሊሄድ አንድ አመት ነው ምናምን እንደቀረው ፈረንሳይ ሄዶ ሊማር ባለበት ሰዓት ላይ ጣሊያን ወረራዋን ታካሄዳለች የዚህ ሳለ የ16 አመት ልጅ ጎረምሳ ነበረ ጀግናው አቢቹ ማለት እኔ እንዴ ልበላችሁ በጣም በቃ እኔ ከነፋስ እየፈጠነ መብረቅ የሆነች ቅመም የሆነችና ገና የጣሊያን ጦር ወደ ማይጨው አልመጣም ትግራይ ሄዶ ነው እንግዲህ ይታያችሁ ከሰላሌ ነው የተወለደው ትግራይ ላይ ሄዶ ወንድሞቹ አብረውት የሄዱ ታላላቅ ወንድሞቹ ሁለት ወንድሞቹ ናቸው የተሰውት ማለት ነው ከዛ በእነሱ ፋንታ ነው እንግዲህ የነሱን ጦር ነው እንግዲህ መሪ ሆነው የ17 የ16 አመት ልጅ ሆኖ ብቅ ያለው በቃ የሚገርም ልጅ ነው እንዴ አደልፍ ብቻ ነው ስለሱ ትንሽ እንኳን ጫር ያደረገው በጣም በቃ መብረቅ የሆነች ቅመም የሆነች ጣሊያኖች ማለት ምርርን ያላቸው ጦሩ ደግሞ ይላችሁ ወጣቶች ብቻ ናቸው ያቢቹ ጦር ፈረሰኛና ወጣቶች ብቻ ናቸው እና የሚገርማችሁ ከሐማሴን ማለትም ኤርትራ አሁን ኤርትራ የሆነው ከሐማሴን ከትግራይ ከጎጃምና ከሰላሌ ዋናው ጦር ያቢቹ ስር ያሉት እኛ በአራት ቡድን ሆኖ ነው እና ይገርማቸዋል የሆነ ኢትዮጵያዊ ቡድን ይዞ እየተዋጋ የነበረ ልጅ ነው አደሴም ታይ ጎረምሳ ህፃን ነውና ከላይ ያሉት ሰዎች ግን ያልተመቻቸውም ራሶቹ አጼ ኃይለ ሥላሴ ራሱ እቺ ልጅ ትንሽ እንዴት ነው ሰብሰብ አርጓት እንጂ ልክ አይደለች ምናምን የሚል ጣሊያን ላይ ደግሞ ኦቨር ሆነ ልጁ በቃ ሰቃየ ጣሊያኖች በዛ ሰዓት ደግሞ ከጣሊያን ጋር እንደሱ አይነት ጦርነት አልተፈለገም ገና ማይጨው ላይ አልገባም እሺ በሁለተኛው ወረራ ነው እሺ ማውራችሁ የሁለተኛው ወረራ ነውና ማይጨው ላይ መጥቶ ውጊያ ያደረገ አቢቹ ውጊያ ያደረገ በጣም የምትገርም ጣሊያን ላይ ድንገተኛ አስጨናቂ ጥቃቶችን ሲፈጽም የነበረ አንድ ህፃን ልጅ የማይጠበቅ የሱ ጦሮች ወጣቶች ስብስብ ናቸው ፈረሰኞች ናቸው ከሽፍቶችም ጋር ይዋጉ ነበር at the same time በቃ እንዴ ልበላችሁ ስለ አቢቹ ግን የተጻፈ በቂ ነገር የለም በቃ ግን ጀግንነቱ ግን ልጁ የሚገርም ነበር በዛ በ17 ምናምን አመቱ ልጁ ያልፈጀው የጣሊያን ያልፈጀው ጣሊያናዊ የለም ስሙላ በጣሊያኖች ታዋቂ ነው ዱቄት አርጎ ነው የሚለቀው በትኖ አነጣጥሮ ደፍቶ ነው ጎበዝ አነጣጣሪ ነው በዛ ላይ የሚልክ ልጅ ነበር ማይጨው ላይም ዘምቷል ግን ከዛ በኋላ በስነ ስርዓት እንዴት እንደሞተ በስነ ስርዓት የሆነ ኤቪደንስ የለም ከአፍ ወሬ በዘለለ ማለት ነውና ያው በጣሊያኖች ነው ተገሏል የሚባለው እንግዲህ የ18 የ19 አመትም አይሞላም ሲሞት እሱ በ20 ምናምን አመት ሳይሞላው ታሪክ ሰርቶ ምናምን ሄዷል በቃ እንደዚህ አይነት ጀግና እሳት የሆነች ጣፋጭ የሆነች ልጅ ነች ፈጣሪ ብሎ አንድ ቀን እንግዲህ የሱን ታሪክ ሰው ባይጽፈው እኔ እንኳን እንደው ሰብስቤ እንኳን የሆነ ነገር አደርጋለሁ የሚል እቅድ አለኝና ሰላም ሁኑ ይመቻችሁ ኢትዮጵያ ለዘላለም ትኑር ወዳችኋለሁ